በመጨረሻም እንግዲህ ለብሌን ስልክ ተደውሎ ልጅቱ ያለችበት ተነገራት ማለት ነው። እሷም ደንግጣ እንግዲህ ስልኩን በቁማ ጥላ ብሌን ምንድነው እሱ የተፈጠረው ስላት አቶ አምናን ጃኑ ያለችበትን ደውለው ነገሩኝ ብለው እንግዲህ ሲሯሯጡ ሄዱ። ነገር ግን እዛ ሲደርሱ ገንዘብ ክፈሉ ተባሉ። ገንዘቡ በጣም ብዙ ነው የተጠየቁት። እንግዲህ ያንን ገንዘብ ደግሞ ለመክፈል በጣም ብዙ ነገር ያስፈልጋል። ወይዘሪት ሲፈን እንግዲህ ስራዋን ሰርታለች ማለት ነው። እሷ የያዘችው እዛ ቤት ውስጥ በቀል ነው፣ እየተበቀለቻቸው ነው ያለችው ማለት ነው። ስለዚህ እያንዳንዷን ነገር እንግዲህ አቶ አምናን አሁን ከድርጅቱ ግማሹን ገንዘብ እንዲሰጥ ተገደደ። ታዲያ ወይዘሪት ሲፈን ገና መቻያችሁና ይሄ ጅማሮ ነው፣ እሰራላችኋለሁ፣ እያንዳንዳችሁን እናቴን የነጠቀኝን በሙሉ እነጥቀዋለሁ እያለች ታዲያ ሙስጠፋ ሲፈን ነገሮችን በስሜት ሳይሆን በስሌት አድርጌው ለሁሉም ነገር አትቸኩይ አላት። እሺ አልቸኩልም። ከዛ በኋላ እንግዲህ ይኸውልሽ ከጠፋብን ይልቅ ያለው ስለሚበልጥ ነገሮችን በጥንቃቄ ማድረግ አለብን ሲፈን። ልጅቷ ላይ ደግሞ ያሰብሽውን ነገር አቁሚ አላት። ለምን ሲባል በቃ አስፈላጊ ሆኖ ስላልታየኝ ነው እሱ ነገር፣ ስለዚህ እሱን ነገር ታዩ አላት። ተስማማች በሀሳቡ ማለት ነው። ታዲያ ሙስጠፋ አሁን ላይ በጣም ጥሩ ሰው ነው። እንግዲህ በኋላ ላይ ባህሪውን ካልቀየረ በጣም መልካም ነው። አሁን ላይ በተለይ ለብሌን እንግዲህ በጣም ጥሩ ሰው መስሎ ታይቶኛል። እኔ እንጃ። ሲቀጥል ደግሞ ወይዘሪት ሞርዚና እንግዲህ የልጇ ልጅ ናት። ልጇ አደራ ጥላ ነው እንግዲህ የት እንዳለች አላውቅም። ልጄ እኮ አደራ ጥላ ነው የሄደችው ላይ የአደራ ልጄ ናት። ምንድን ነው የምለው? እሺ ምን ብዬ ነው ስማወራው? እያለቀሰች ነበረ ማለት ነው። ከዛ በኋላ እንግዲህ በጣም ተናደደ አምናን። ግን ማን ነው ቤተሰቦቼን እንደዚህ እየበጠበጣቸው ያለው? ምንድን ነው ከቤተሰቦች ውስጥ የሚፈልጉት? ሊገባኝ ያልቻለው ጥያቄ ይሄ ብቻ ነው። ከቤተሰቤ ምንድን ነው የሚፈልጉት? ቆይ እማዬ ምንድን ነው ደብቃኝ የሞተችው? የሆነማ ለኔ ያልነገረችው ነገር አለ፣ ምን እንደሆነ ግን አላውቅም እያለ ልጄ ተረጋጋ፣ ልጄ አምናን ተረጋጋ፣ የወንድሜ ልጅ በሽታ ላይ ትወድቃለህ እያለች ሜርሲ እየሰከሰቻቸው ትገኛለች። ነገር ገዛ ዞር ብላ ህፃኗ በመጥፋቷ በጣም ተደስታለች። በነካ እጃቸው ወይዘሮ ሞርዚናንም ቢወስዱልኝ ደስ ይለኝ ነበር እያለች ጭራሽ ሙድ እየያዘች ትገኛለች። ወይዘሪት ሜርሲ ማለት ነው። ሜርሲ እንግዲህ ሁላችሁም ከዚህ ቤት ውስጥ ጥርግርግ ብላችሁ ብትወጡልኝ እውነቴን ነው ደስታውን አልችለውም። በጣም እደሰት ነበረ። ግን ደግሞ እንዴት አድርጋችሁ ከዚህ ቤት ውስጥ ትወጡልኛላችሁ? ብሌን በነካ እጅሽ ወይዘሮ ሞርዚናንም እንደው ይዘሽልኝ ውልቅ ብቲ እንዴት ደስ እንደሚለኝ አለ። ከዛ በኋላ እንግዲህ ወይዘሪት ሞርዚና የየዋን እየቀጠለች ነው ማለት ነው። ተረጋጊ፣ አንቺ መረጋጋት አለብሽ። ልጅቷ የትም አትሄድም፣ ምንም አትሆንም፣ ትመጣለች። የኔ ልጅ አምናን እቺ ህጻን ልጅ እኮ ምንም የምታውቅ ልጅ አይደለችም። ስለዚህ ከባድ ችግር ይፈጠራል ልጄ። አሁን ምንድነው እሺ የማደርገው? ጉዴ ፈላኩ እያለች ከዛ በኋላ አረ እንደዛማ አይሆንም፣ ለነገሩ አንቺ ተረጋጊ፣ ሁሉም ነገር ይስተካከላል አለች። ከዛ በኋላ እሺ እስቲ እንግዲህ መስተካከሉን አብረን የምናየው ይሆናል። ግን ግራ ገብቶኛል እውነቱን ለመናገር። ማን ነው እንደዚህ የሚያደርገው? ለምንስ ነው እንደዚህ የሚያደርጉት? ቆይ ምንድን ነው እማዬ ደብቃኝ የሞተችው? የሆነ የደበቀችኝ ነገርማ አለ እናቴ፣ እንዴት አድርጌ ልወቀው ይሄንን ነገር እያለ እንግዲህ ከዛ በኋላ በጣም ግራ ተጋባ። ያለው አማራጭ ፖሊስ ይዞ መሄድ ነበረ። እንግዲህ አምናን እና እንትና ፖሊስ ይዘው ሄዱ፣ ብሌን ማለት ነው። ከዛ በኋላ ሙስጠፋ ልክ በርቅ ሳያቸው ተደበቀ። እነሱ መሆናቸውን ካወቁ ከባድ ችግር ስለሚፈጠር ሙስጠፋ ቶሎ ብሎ ተደበቀ ማለት ነው። ከዛ በኋላ ሙስጠፋ
ወይኔ ጉዴ ብሎ ለሲፈን ደወለላት። ሲፈን ጉድ ሆነሻል። ምንድን ነው የተፈጠረ ችግር አለ እንዴ? አዎ ቀላል ተፈጠረ እንዴ? በጣም ችግር ተፈጥሯል። ምንድን ነው ተናገር። ችግር ተፈጥሯል። ሰዎቹ ሳይነቁብን አይቀሩም። ምን? አዎ ሰዎቹ ሳይነቁብን አይቀሩም። ምንድን ነው የሚነቁብን? አንተ አይገባህም እንዴ? አይገባሽም እንዴ? ማነው በሌልና አቶ አምናን ፖሊስ ይዘው እዛ አካባቢ ላይ ነበሩ። ተዋቸው፣ አያገኟቸው፣ ዝም ብለው ይልፉ እንጂ። ከዛ በኋላ አይ አልመሰለኝም፣ የሆነ ነገር የሚፈጠር ነው የሚመስለኝ። ብቻ አላውቅም፣ ውስጤ ሰላም እያገኘልኝ አይደለም አለ። ከዛ አትፍራ፣ እንደዚህ ፈርተን ነው እንዴ ብዙ አላማችንን የምናሳካው? መፍራትማ የለብህም፣ ኮስተር ብለህ ምንም ነገር እንዳልተፈጠረ። ከዛ በኋላ እሺ እሞክራለሁ። ይህን ከዛ በኋላ እንግዲህ ዝም ብሎ ሄደ ማለት ነው። ታዲያ ብሌን አቶ አምናን ይሄ ነገር ማን ሊያደርገው ይችላል? ቆይ እንዴት እቺ የህፃን ልጅ ምን አደረገች? እኔ ያልገባኝ እዚህ ቤተሰብ ውስጥ የሆነ ግልጽ ያልሆነ ነገር አለ። ምን ማለት ነው? ማለቴማ የሆነ የተደበቀ ነገር እንዳለ ይሰማኛል። ማለት ባለፈው በሰርጋችሁ ቀን እጅ የተቆረጠ እጅ መጣ። አሁን ደግሞ ዳኑ ጠፋች። በዛም ደግሞ ገንዘብ ጠየቁ፣ የሁሉ ገንዘብ። ታዲያ ምን ልበላ ባምናል? እኔም ግራ የገባኝ እኮ እሱ ነው። መልስ ያላገኘሁለት ጥያቄ ቢሆን ይሄ ነው ብሌን። እንዴት ነው ነገሩ? ማለቴ ምንም እማዬ የሆነ የደበቀች ነገር እንዳለ ተሰምቶኛል። ሳትነግረኝ ደግሞ ሞተች። ይሄ ነገር ታዲያ ማን ነው ግልጽ ሊያደርግልኝ የሚችለው? የኔ ልጅ አምናንዬ፣ አንድ ጊዜ ብቻ ልጄ ትገኝ እንጂ እኔ ራሴ አብጠርጥሬ ፈትሼ እደርስበታለሁ። ልጄ አታስብ አለችው። ከዛ በኋላ አይመስለኝም፣ እኔ አሁን ሁሉም ነገር ሰልችቶኛል። አላቅም ብቻ ምን እንደሚፈጠር ግን ደግሞ የሆነ ነገር እንደሚፈጠር እርግጠኛ ነኝ አለ። አረ ተረጋጋ፣ እንደዚህማ ማለት አቁም እንጂ። ለምን እንደዚህ ያልክ አምናንዬ? አላቅም አክስቴ፣ የሆነ ነገር አለ። የሆነ ከኛ የተደበቀ ነገር እንዳለ ይሰማኛል። ከዛ በኋላ እሱን በቅርቡ የምንደርስበት ይሆናል። ግን ይሄንን ቤተሰብ እንደዚህ የበጠበጠውን ሰው ባገኘው ህይወቱን በሙሉ ሲኦል ነው የማደርግበት። እመነኝ የኔ ልጅ፣ አልለቀውም አለች። ከዛ በኋላ እንግዲህ አምናን መረጋጋት የሚባል ነገር አላገኘም ነበረ። በስተመጨረሻም ግን ታዲያ ብሌንዬ እያደባበሰች ነገሮችን እንዲረሳ አደረገችው። ብሌኒ አመሰግናለሁ፣ አንቺ ጋር ስመጣ ብቻ እኮ ነው ሰላም የማገኘው። ወደዛም ሲሄድ ሰላም የለኝም፣ እዚህም ስመጣ ሰላም የለኝም። አንቺ ግን ሰላሜን ትሰጭኛለሽ፣ አመሰግናለሁ አላት። አረ ችግር የለውም አምናን፣ አንተ ተረጋጋ። አሁንም አልተረጋጋም። እሺ ብሌን እረጋጋለሁ፣ በድጋሚ አመሰግናለሁ አላት። ከዛ በኋላ እንግዲህ ወይዘሪት ሜርሲ ሲፈንን አንቺ ነሽ አይደለ ልጅቷ እንዳትገኝ ያደረግሽው አለቻት። ማለቴማ ገብቶሻል ወይዘሮ ሲፈን፣ ጥያቄን በጥያቄ አትመልሺ። ህፃኗ እንዳትገኝ ያደረግሽው አንቺ ነሽ አይደለ? አዎ። እና ምን ይጠበስ? የሚጠበሰውን ማጠበሽ እኮ ወይዘሪት ሲፈን። ህፃኗ አሁን የት ነው ያለችው? ምን ነው አንቺን ይመለከትሻል? አዎ ይመለከተኛል። ህፃኗ የት ነው ያለችው? ህፃኗ የለችው። እንግዲህ ምን ታደርጊ? እባክሽ ህፃኗ የት እንዳለች ተናገሪ እያልኩሽ ነው። ሴትዮ አሰሚኝም እንዴ? አዎ አልሰማም። ምን እንደምታመጪ እንደውም አያለው። ከዛ በኋላ እንግዲህ እነሱ አንድ ሁለት እየተባባሉ ነገሩን አካረሩት ማለት ነው። ተረጋጉ፣ ምን እየሆናችሁ ነው አለች ወይዘሮ ሞርዚና። እናቴ ምን መረጋጋት አለ? የጠፋችሁ እኮ ዳኑ ናት። እህቴ ደግሞ ጠፍታ ሰላም ማግኘት አልችልም።
እንደዚህ ያደረጋትን ሰው ካወቅኩኝ ግን መቼም ይቅር አልለውም። ገንዘቡን ከከፈልክ ማግኘት አይቀርም እያለች ሲፈን እዛ ጋር እያጉረመረመች ነበረ ማለት ነው። ከዛ በኋላ እንግዲህ አቶ አምናንም ወደዛም ወደዚህም እየቃኘ ታዲያ ሲፈንና ሙስጠፋ ምንም ነገር እላቸው ላይ አላስነቁም ማለት ነው። ከተነቃባቸው ነገር ሁሉ ተበላሸ። ስለዚህ ላለማስነቃት እንግዲህ እራሳቸውን ተቆጣጥረው ነገሮች ሁሉ እነሱ ላይ እንዳይመጣ እያደረጉ ይገኛሉ። ከዛ በኋላ አቶ አምናን በቅርቡ ምደርስበት ይሆናል፣ ግን ገንዘቡ ምንም አይደለም፣ ገንዘቡን እሰጣለሁኝ። ከዛ በኋላ እማደርገውን ራሴ አውቃለሁ ሲል እንግዲህ ተናገረ ማለት ነው። ከዛ ብሌን አምናን ተረጋጋ አልኩህ እኮ ተረጋጋ። ካልተረጋጋ አሁንም ነገሩ እንዳለ ይበላሻል። ስለዚህ ተረጋጋና የሚሆነውን ነገር ማሰብ አለብን። ማን ነው እንደዚህ ያደረገው? ማን ነውስ እንደዚህ ሊያደርግ የሚችለው? አላቅም ብሌን፣ እኔ ባቅ መቼ። ከዛ በኋላ እንግዲህ ተረጋጋ፣ መጀመሪያ አንተ ተረጋጋ። አምናን ደግሜ የምልህ ነገር አንተ መረጋጋት አለብህ። አንተ ካልተረጋጋ አሁንም ነገሮቹ ይበላሻሉ። አምናን እባክህ ብላ እሱን ለማረጋጋት ሞከረች። በስተመጨረሻም ታዲያ ሕፃኗ ወዳለችበት ፖሊስ ይዘው ሲሄዱ ዳኑሻን አገኟት ማለት ነው። ብሌኔ እንግዲህ ቅፍ አድርጋት ወደ ቤት ይዘዋት መጡ። ገንዘቡም ተከፈለ። እንግዲህ ከዚህ በኋላ ምን እንደሚፈጠር መቆ ጉዳይ የለም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስተመጨረሻም ተገኘች ማለት ነው ዳኑ።